እቺ ቤተክርስቲያን ከተነሳች መመለሻ የለውም ከቁጥጥር ውጭ ነው የሚሆነው በርግጠኛ የምነግራችሁ በብፁዕ ወቅዱስ አቡነ ማትያስ መጋቢት 13 ከጠዋቱ 3 ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ላይ እንደ ዲያቆን ሄኖክ ኃይሌ በሚመሩት በሚያስተባብሩበት ማስተባበር ላይ በዚህ ጉዳይ ላይና በሌሎች ጉዳዮች ላይ አጀንዳ አድርጎ ሊዋይ የህግ ባለሙያዎችን ጥሪ አድርጓል። የሌባ አይነ ደረቅ መልሶ ልብ አድርቅ ይባላል አይደለ? ይህ ሰውዬ ምን እንደሚል በደንብ አዳምጡልኝ። ማለት ግራ ስለገባኝ ነው። ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ንገራችሁ። ለሰው መልካም ማድረግ። እንኳን ደስ አላችሁ። በመጨረሻም ብፁዕነታቸው የህዝበ ክርስቲያኑን ድምጻቸውን ጮታቸውን ሰምተዋል። እንግዲህ እስካሁን ድረስ የቤተክርስቲያን አባቶች ወዴት አላችሁ የት አላችሁ እያሉ ሁሉም እየተነሳ እየተናገረ ይገኝ ነበር። ነገር ግን አሁን ላይ ብፁዕነታቸው ብፁዕ ወቅዱስ አቡነ ማትያስ ለዚህ ምላሽ ሰጥተዋል። ይህንን ያስመለክታችኋለሁ። ክቡራን ተመልካቾቼ እንደተለመደው አዳዲስና ወቅታዊ ፕሮግራሞችን ወደ እናንተ ይዤላችሁ መጥቻለሁ። አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። የዛሬ ፕሮግራምን ላይክ በማድረግ እንጀምር። እንግዲህ ባለፈው ከዚህ ጋር በተያያዘ አንድ ቤተክርስቲያን የሚመስል ነገር የጠንቋይ ቤት ሲያቃጥሉ የማይሳይ አንድ ፕሮግራም ሰርቼላችሁ ነበረ። ይህ ደግሞ አሁን ሲያፈራርሱ ያያችሁት ቤተክርስቲያን አይደለም። በቤንሻንጉል ጉሙዝ ክልል በአሶሳ ሀገረ ስብከት ጠንቋይ የጥንቁልናውን ስራውን የሚያከናውኑበትን ቦታ የጥንቁልናውን ስራ የሚፈጽምበትን ቦታ ምእመኑ እንዲወጥቶ ሲያፈራርሰው ቆይቷል። እንደዚህ አፈራርሶታል። እንግዲህ ጠንቋዮች የቤተክርስቲያንን ንዋያተ ቅድሳት በመጠቀም እንደገና ደግሞ ቅዱሳን ስዕላትን በመጠቀም ህዝቡን በማጭበርበር የጥንቁልና የዲያብሎስን ስራ የሚያካሂዱ ብዙዎች ናቸው። እንግዲህ በዚህ መልኩ በአሶሳ ከተማ የሚገኘው እንደዚህ በዚህ መልኩ አፈራርሰውታል። በእውነት ደስ የሚል ነገር ነው። በሁሉም ሀገር ላይ የሰይጣን ስራ የሚሰራበትን የቤተክርስቲያንን ንዋያተ ቅድሳት በመጠቀም ቅዱሳን ስዕላትን በመጠቀም በማስመሰል ህዝቡን በማጭበርበር እንግዲህ የቅዱስ ሚካኤልን ቅዱስ ስዕል ከጀርባ በመለጠፍ ነገር ግን የሚሰሩት ስራ ደግሞ የሰይጣንና የጥንቁልና ስራ ነው የሚሰሩት። እንዲህ አይነት ነገር ከሀገራችን ንቅል ብሎ መጥፋት አለበት። ክቡራን ተመልካቾቼ አሁን ደግሞ የሰበር ዜና ነው የማሰማችሁ። እጅግ ደስ የሚል ዜና ነው የማሰማችሁ። በመጨረሻም ብፁዕነታቸው የህዝቡን የልጆቻቸውን ድምጽ ሰምተዋል። አንድ አባባል አለ። በሐይቅ ዙሪያ ላይ እንቁራሪቶች ጩኸት ያበዛሉ። ጩኸት ሳይበዙ ሐይቁ የነሱ እስኪመስል ድረስ ነው ጩኸታቸው የሚያበዙት። ነገር ግን ሐይቁ ውስጥ በጣም ትላልቅ እንቁራሪቶች አሉ። ለክብራቸው ሲሉ ዝምታን የመረጡ። እናም በቤተክርስቲያናችንም ብፁዕነታቸው ዝም ካሉ በኋላ በመጨረሻም ታላቅና ታላቅ ነገር ይዘው መጥተዋል። እስኪ እሱ መረጃ ተከታትለን እንመለስ። ጠርተዋል። በብፁዕ ወቅዱስ አቡነ ማትያስ መጋቢት 13 ከጠዋቱ 3 ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ላይ እንደ ዲያቆን ሄኖክ ኃይሌ በሚመሩት በሚያስተባብሩበት ማስተባበር ላይ በዚህ ጉዳይ ላይና በሌሎች ጉዳዮች ላይ አጀንዳ አድርጎ ሊዋይ የህግ ባለሙያዎችን ጥሪ አድርጓል። ስለዚህ ካሁን በኋላ ኦርቶዶክሳውያን
የጀመርነው ነገር መዋቅር ይዞ ፍጻሜ እስኪያገኝ ድረስ ይህንን ተቋም የመደገፍ ኃላፊነት አለብን በየትኛውም መንገድ ይሁን። በዚህም ጉዳይ በሌላም ጉዳይ ይነሳ አጀንዳው እነዚህም ጉዳዮች አጀንዳ መያዝ አለባቸው ብለን ተነስተናል። አቡነ ማትያስ ብፁዕ ወቅዱስ አቡነ ማትያስ የህግ አካላትን ሰብስበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተሰነዘረባት ያለው እልፍ ጦር የሚመክቱ ጠንካራ የህግ ባለሙያዎችን የማዋቀር ስራ ተጀምሯል። የህግ ባለሙያ የሆናችሁ ኦርቶዶክሳውያን የሆናችሁ በዚህ አዳራሽ ላይ ስብሰባ ተጠርታችኋልና እንኳን ደስ ያላችሁ። ለቤተ ክርስቲያን ዘብ ልትቆሙ እድሉ ተከፍቶላችኋል። ወደ መንበረ ቅድስና ወደ መንበረ ጵጵስናው ስርዓት ውስጥ ወደ መንበረ ክህነት ስርዓት ውስጥ ወደ መንበረ ድቁና ስርዓት ውስጥ ወደ መንበር ስፍራ እንድትመጡና ለቤተ ክርስቲያናችሁ ዘብ እንድትቆሙ ተጠርታችኋል። ከዛሬ ጀምሮ ማንም እየተነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዘልፍበት ስርዓት አይኖርም። በሴኩላሪዝም ህግ አለ ካልን በእውነት ብፁዕነታቸው እጅግ ደስ የሚል ዜና ነው የተናገሩት። ብፁዕነታቸው እጅግ ደስ የሚል መልእክት ነው ያስተላለፉት። በእውነት እናመሰግናለን። እግዚአብሔር አምላክ አባቶቻችንን እንደዚህ አባቶቻችንን ይጠብቅልን፣ ጤና ሰላም ይስጥልን። እንግዲህ መጋቢት 13 አይቀርም። በመላው ሀገር የምትገኙ የህግ ባለሙያዎች መገኘት አለባችሁ። እዚህ ፕሮግራም ላይ መገኘት አለባችሁ። ጠንካራ ተቋም መፈጠር አለበት። ማንም የተነሳ ቤተክርስቲያናችን ላይ አፉ መክፈት የለበትም። ካሁን በኋላ እንደዚህ ቤተክርስቲያን የሚሳደቡ ቤተክርስቲያን ላይ የሚሳለቁ በህግ መታየት በህግ እንዲጠየቁ በህግ እንዲታይ ጉዳያቸው የህግ ባለሙያዎች ያስፈልጋሉና ጠንካራም ተቋም እንደሚመሰረት እርግጠኛ ነን። ቀጥሉበት፣ በርቱበት። እግዚአብሔር አምላክ ይርዳችሁ። ሌላው ደግሞ ክቡራን ተመልካዮቼ ከዚሁ ጋር በተያያዘ አንድ ማህበረ ቅዱሳን ያስተላለፈው መረጃ ምንድነው? እሱ ጠንካራ የሆኑ መንፈሳዊ ማህበራት ሊደራጁ ነው። እንደገና ደግሞ በሶሻል ሚዲያው ላይም መንፈሳዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የሚያስተላልፉ ማህበሮች መጠናከር አለባቸው። ጠንካራ ማህበር መደራጀት አለበት የሚል ዜና ነው። እሱንም ላሰማችሁ። መንፈሳዊ ማህበራት ጠንካራ የሆነ አደረጃጀት ሊኖራቸው እንደሚገባ ተገለጸ። ቅድስት ቤተ ክርስቲያን የሚያጋጥሟትን ልዩ ልዩ ችግሮች ለመከላከል የመንፈሳዊ ማህበራት አንድነትና ህብረት አስፈላጊ ስለመሆኑም ተመላክቷል። ተመስገን ፍቃዱ ዝርዝር አለው። ህብረታችን ለቤተ ክርስቲያናችን በሚል መሪ ቃል ከ16 መንፈሳዊ ማህበራት የተወጣጡ አባላት በማህበረ ቅዱሳንና በደጆችሽ አይዘጉ መንፈሳዊ ማህበራት አዘጋጅነት መርሃ ግብር መዘጋጀቱ ይታወቃል። በመርሃ ግብሩ ላይም የማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ በመንፈሳዊ አገልግሎት በመደራጀት ብቁ የሆነ ትውልድ ልንፈጥር ይገባል ብለዋል። ያልተደራጀ አካል ይጎዳል፣ ምንም ጊዜ ይጎዳል። በየትኛውም ዓለም መደራጀት አለበት። የምንደራጀው ለመንፈሳዊ አገልግሎት ነው። በዚህ በጎዶሎ በሆነ ኦርቶዶክስ ያስተሳሰብ ደግሞ ልንሆን አንችልም። በአባቶቻችን በነገሩን ዛሬም እኛ በተማርናቸው ወደፊትም አባቶች ምሉ የሆነ ኦርቶዶክስ ይፈልጋል። ዘመናዊነትም ራሱ ለቤተክርስቲያናት በተገባ መንገድ ርዕቱ የሆነ እውነተኛውን ዘመናዊነት ይዘን ትውልዱን ማፍራት አለብን። መንፈሳዊ ማህበራት ጠንካራ የሆነ አደረጃጀትን በመፍጠር ለቤተ ክርስቲያናችን በርካታ ስራዎችን ልንሰራና ልንገድፍ ይገባል በማለት መልእክታቸውን ያስተላለፉት የደጆችሽ አይዘጉ መንፈሳዊ የአገልግሎት ማህበር ምክትል ሰብሳቢ አቶ ፍትህ አወቅ የተባረክ ናቸው። በከተማ ላይ የአብነት ትምህርት ቤቶችን ማስፋፋት ብንችል በቤተ ክርስቲያን ችግሮች ዙሪያ ወርክሾፕና በልዩ ልዩ ርዕስ ላይ ፓናል ውይይት የመሳሰሉትን ነገሮች ብናደርግ ቀስ በቀስ ግንዛቤውን እያሰፋን ሄደን ወደምንፈልገው ትልቅ አደረጃጀት እንመጣለን። በሂደት እየተዋሃደንና እየተናበብን የምንመጣበትና ለቤተ ክርስቲያን ፋይዳ ያለው ስራ እንሰራለን ብለን ተስፋ እናደርጋለን። በመጨረሻም የጸረሃ ጽዮን ዘተዋህዶ አንድነት ኑሮ ማህበር ሰብሳቢ አቶ ሙሉጌታ ምትኩ በበኩላቸው ማህበራት በጋራ በመስራት የቅድስት ቤተ ክርስቲያንን ችግሮች ልንቀርፍ ይገባል ብለዋል። መተባበሩ መረዳዳት ካለ ከዚህ የበለጠ ስራ ለቤተ ክርስቲያን መስራት እንደሚቻል እኛም አረጋግጠናል። በተለይ በዚህ በአገልግሎታችን ላይ ከጎናችን ሆኖ ከሌሎች ከቤተ ክርስቲያን መዋቅሮች ውስጥ ማህበረ ቅዱሳን ከጎናችን ሆኖ አብሮ የሚረዳን የሚያግዘን ነው። ሌሎችም የበኩላቸውን አስተዋጽኦ ያደርጋሉና እግዚአብሔር ፈቅዶ ማህበራት አንድ ብንሆን አሁን ያለውን የቤተ ክርስቲያን ትልቅ ችግርም አብረን በመተባበር ምን እያለ ነው? ምን አገባው? እስቲ ሁላችሁም በቻላችሁ አቅም 5 ጊዜ ኮፕሊንክ አድርጉ፣ አዳምጡት። እፎይ ላይ የወጣው አዋጅ እፎይ አይደለም፣ ስለ ክርስትና ነው። ክርስቲያኖች ላይ ነው፣ ክርስትና ላይ ነው።
አዋጅ ወጣው። ለምን ብሎ የሚቆም አይደለም። አሁን ሀይ ካልተባለ የሚቆም አይደለም። ሕግ አለ። ሊጠየቁ አባቶች አሉ፣ ሊጠየቁ ይገባል። እፎይም በማስቆም በእስልምና ላይ ምንም አይነት ጥያቄ እንዳይነሳ ለማድረግ ነው። ኢንቴንሽኑ እሱ ነው። እረኛውን ምታው ስለሆነ ይሄ ነው ዓላማው። ስለዚህ ልንነሳ ይገባል። ሁላችሁም ክርስቲያኖች መቆም አለባችሁ። ይህ ፓስተር አሊ ይባላል። ከሙስሊም ቤት የወጣ ብዙ ስቃይ ብዙ መከራ የደረሰ ሰው ነው። ህመሙን ያውቀዋል። ወንጌልን መጽሐፍ ቅዱስን ማጥፋት ነው የሚፈልጉት። እኛ ደግሞ አንድ እፎይ ቢሞት 1000 እፎዮች ይወለዳሉ። እኔም እፎይ ነኝ። ለእውነት ለመጽሐፍ ቅዱስ ለወንጌል እቆማለሁ። የሌባ አይነ ደረቅ መልሶ ልብ አድርቅ ይባላል አይደለ? ይህ ሰውዬ ምን እንደሚል በደንብ አዳምጡልኝ። ማለት ግራ ስለገባኝ ነው። ለምሳሌ አንድ ሌባ ሌላን ሌባ ራሱ ሌባ ሆኖ በሌብነት የመክሰስ መብት አለው? ወይንም አንድ ወንጀለኛ እሱ ራሱ ወንጀለኛ ሆኖ ሌላን ወንጀለኛ ነው ብሎ የመክሰስ መብት አለው? ለማንኛውም እስቲ አንድ የሚለውን እናዳምጥ። ይሄ የምትመለከቱት አሸባሪው ግለሰብ እንግዲህ ሃይማኖትን ከሃይማኖት ለማጋጨት ብሔርን ከብሔር ለማጋጨት ብዙ የጣረ ግለሰብ ነው። ነገር ግን ይህ ግለሰብ እስካሁን ድረስ በቁጥጥር ስር አልዋለም። መንግስት በቁጥጥር ስር እንዲያውል እኛም እንጠይቃለን። ወሰላሙ አለይኩም ወራህመቱላህ። ፈጣጣነትን ሳላደንቅልህ አላልፍም በዚህ አጋጣሚ ማለት ነውና እፎይ የሚባለው ልጅ የእስልምና እምነትን ነክቷል። ስለዚህ አሸባሪ ነው፣ ስለዚህ ወንጀለኛ ነው እያልክ ነው እና ህግ እርምጃ ወሰድበት ነው ያንተ ጥያቄ አይደለም? እኔ ደግሞ ቀጣይ ማሳይ ቪዲዮ አለ። ከዛ አንፃር ራስን ምን ማለት እንዳለብህ እንድትነግረኝ ስለፈለኩ ነው። አንዴ አዳምጥ ራስህ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። ጥያቄ ልጠይቅህ። እፎይ የእስልምና እምነት ተከታዮችን ነብይ ነክቶ አሸባሪ ባንተ ከተባለ፣ እፎይ የእስልምና እምነትን ነብይ ነካ ተብሎ ወንጀለኛ ከተባለ፣ አንተ ደግሞ የክርስትና እምነትን አንተም እንደሰማው ከነ ማስረጃ ነው ያቀረብኩት የሚያመልኩትን አምላካቸውን እንደዚህ ተሳድበ ምን ልትባል ነው? እና ይሄው አሁን ምነግርህ 100% የሚሆን ነገር ነው የምናገረው። 100% ሊሆን ያለ ትንቢት ሳይሆን የሚሆን ግዴታ መሆን ስላለበት ነው። እፎይን ወንጀለኛ የሚል ህግ ካለ 0.5% እንዳትጠራጠር አንተንም ወንጀለኛ እንደሚለ። እፎይን ወንጀለኛ ብሎ የሚቀጣ ህግ ካለ 0.5% እንዳትጠራጠር አንተንም ወንጀለኛ ብሎ እንደሚቀጣ። እኔ ይሄ የእስልምና እምነት ተከታይ ይጠየቅ ስል በእኛ ውስጥ ሆኖ ደግሞ ሌሎች ልክ እንደሱ የሌላን እምነት ይስደቡ ማለት አይደለም። ስለዚህ እንደ እስልምና እምነት ተከታይ እናንተ ነብያችን ተነኩብን፣ እስልምናችን ተነካ፣ ክብራችን ተነካ ብላችሁ መጠየቃችሁ ልክ ነው። እኛም ደግሞ እንደ ክርስትና እምነት ተከታይ አምላካችን ተሰድቦብናል፣ ስለዚህ ይሄን ግለሰብ ህግ ይጠይቅ ብለን መጠየቃችን ትክክል ነው። በሐሳብ የምትስማሙ ይሄን ቪዲዮ ሼር እና ሪፖስት ያደርጋችሁ አድርሱልኝ። አመሰግናለሁ። በመጨረሻ አሁን የማስመለክታችሁ ደግሞ ከዕለታት በአንድ ቀን ብፁዕ አቡነ መቃርዮስ እንዲህ ብለው እንዲህ አይነት መልእክት አስተላልፎ ነበረ። እሱን ተመልከቱልኝ። በሌላ ፕሮግራም ተመልሼ እመጣለሁ። እቺ ቤተክርስቲያን ከተነሳች መመለሻ የለውም፣ ከቁጥጥር ውጭ ነው የሚሆነው። በእርግጠኛ ነው የምነግራችሁ። የኛ አንደበት ነው የሚፈልገው። ተነስ ካልን እኮ ከቁጥጥር ውጭ ነው የሚወጣው። አንገቱ ማዕተብ ያሰረ ሰው ይገደላል፣ ይደበደባል፣ ማዕተብ በጥስ ይባላል። ምን አገባቸው በሃይማኖት? እቺ ቤተክርስቲያን እኮ ቀድማ የነበረች ናት። ሐዋርያት የመሰረቷት ቤተክርስቲያን እኮ መድኃኔዓለም ክርስቶስ የመሰረታት ቤተክርስቲያን፣ አዲስ የተመሰረተች ቤተክርስቲያን የለች። ጀግኖችን የወለደች የተማረ ትውልድ ያፈራች፣ ውለታዋ አይደለም፣ ውለታዋ ጥይት አይደለም፣ ውለታዋ መሳሪያ አይደለም። እንደኔ ኮን ግን የሃይማኖት አባቶች ዝምታው አደገኝነት አለው።